የጠላት ኃይል እርር ይበል ተቃቀው ተጣልተውም በእንደዛ መልኩ ተጣልተውም ልዑል ግን አቤልን ነፃ የሚያደርጉ መረጃዎችን ከማግኘት አልቦዘንም። እየመጣ ነው ልዑል። እስቲ ምን እንደሚፈጠር አብረን እናያለን። ግባ ልዑል። እግዚአብሔር ይመስገን። የቻልከውን ነገር አድርገህ የከፈልከውን መስዋዕትነት ከፍለህ አቤልን ነፃ አውጣው። ነገር ግን ከዚህ በኋላ እዛ ቡድን ላይ እንዳትቀርብ የሚል ውሳኔ ነበር የሰጠው። እንደዚህ ቁጭ ብሎ መነጋገሩ ጥሩ ነው። በተለይ ደግሞ በቤተሰብ ዙሪያ ሲሆን ደስ ይላል። ደግሞ በጣም የሚገርመው ከሁሉም ልጆች አንደኛ ሲንገበገብና እንደዛ ሲቃጠል የነበረው ራሱ ማጥያት ነው። እግዚአብሔር ያክብራችሁ። ክበሩ ክበሩ፣ እናቴ ክበሩ ክበሩ። ልመናችን ጸሎታችን አይል በቃ ማለት ከኛም አይጠበቅ ነገር ነበር። የዛን ቀን ሲከናወን ነበር። እውነቱን ለመናገር ትንሽ በተቆራፈችው ቁጥር ሰይጣን መሀል ይገባል። እየተራራቀ ትሄዳላችሁ። አሁን እንደምናያችሁ እንዲሁ እኔ በጣም ቅርብ ብሎኛል። ልዑል ማለት የአቤል ጓደኞች የሆኑ ዘመዶች ይሆኑ አላውቅም፣ ግን ክብሩን ነክቶታል። እኔ ይቅርታ መጠየቅ እፈልጋለሁ። ማሜ ይቅርታ ልዑል ልጄን በእጅ በእግር ብለህ አስፈታልኝ። እዛም እንዳይርበው ምግብ አቅርብልኝ አደራ። በሱ እንደሱ ሁኜ እንደ አቤል ሁኜ ይቅርታ አልጠይቅ። ይቅርታ አድርጊልኝ እህቴ። ይህ ትልቅ ዱብዳ ነው። እውነት ነው። የሰው ልጅ ሞቶ ቤቱ ተገኝቶ እንጃ በጣም ያስደነግጥ ነገር ነው። ትንሽ ክብር የሚነኩ ነገሮች እንዲነሱ እንዲጀመሩ ወደ ጸብ ነገሮች ወደ ጸብ እንዲያመሩ ያደረገው እሱ ነው። ጀግና ሞተ ነው የምልህ ያልኩት ልጄ ነው አይደል እንዴ? ግን ጀግና ነው የሞተውልህ። ስለዚህ በእናቶቻቸው ፊት እንፍታው ብዬ ነው። ምልክት እየሰጡኝ ነው። አቤል እየደረሰ ነው። ትልቅ ለተመልካቾችም ለእኛም ትልቅ ሀሳብ የሆነ ትልቅ ጭንቀት የሆነ ጉዳይ ልንፈታ ነው ተመልካቾቻችን የተገናኘ ነው። እናንተ ፊት እምቢ አይሉኝም ብዬ ነው በቃ እንድታስታርቁልኝ ነው ዛሬ ነገሪያችኋለሁ። ለእናንተ እንድታስታርቁልኝ የጠራኋችሁ። እሷም ጋር ደውዬ እንዴት ነው ይሄ ነገር እንዴት ተፈጠረ እንዴት ሆነ ብዬ እሷን እንትን ብዬ ጠይቄ ለማጽናናቱ ሞክሬ ነበር። ልዑልም ቢሆን ከኔ ልጅ ያልተናነሰ አመል ነው ያለው፣ ያልተናነሰ። አሁን እሱ ስራ በዝቶበት ጥፍት ካለ ይመጣል ወይ ይደውልልኛል። ማሚ እንዳታስቢ ዛሬ ስራ ነው የምናድረው ይላል። ዛሬ እንደዚህ የምናጣራው ነገር አለ ቢሮ ነው የምንውለው የምናድረው ይላል። ለምን ያ ወንጀል ያለበት ሰው እነሱን ወንጀለኛ ለማድረግ ያደረገው ሴራ ነው። ስለዚህ ምን ሰርቶ ይብሉ? እንደዚህ አድርገው ጓደኛ ማቾችን ያጣሉ ያጋጩ እንጂ ምን ሰርተው ይበላሉ? አልበላሁም እኮ በሱ ሐሳብ ዝም ብያመሽና ምሽቱን ተኝቼ ሲመጣ በስማም ተመስገን ባልበላም ጠግባለሁ። እንኳን ለዚያ በቃ የማይደገም ድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ድል ሰተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሆኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። እኔ ይቅርታ መጠየቅ እፈልጋለሁ። ማሜ ይቅርታ ልጄ ተቀብያለሁ። እግዚአብሔር ያክብርህ ልጄ። አሁን ከፍ ያለ እንጀራ ይስጥህ፣ ከፍ በል ልጄ። እግዚአብሔር ይስጥህ፣ እድሜና ጤና ይስጥህ። አንቺንም እግዚአብሔር ይስጥሽ እህቴ፣ እግዚአብሔር ያክብርልኝ። አሜን አሜን። ምክንያቱም የሚያሳፍር ነገር ነው የእውነት ማለት እኔና ልዑል እንኳን እግዚአብሔር ይመስገን ትርፍ ነገር አልተነጋገርንም። ተናድጄ ያው ትንሽ ካለው ነገር አንፃር የምታውቁት ጉዳይ ነው። አሁንም ቢሆን ተጠናቆ የተዘጋ አይነት ፋይል አይደለም። አሁን ራስን ነፃ የማውጣት ጉዳይ ነው። ግን ደግሞ
እንደዚህ በእንደዚህ አይነት ሁኔታ ላይ እየተባበረን እየተጋገዝን ባለንበት ሁኔታ ውስጥ አግኝቼ ነበር ሚኪያስ። ዛሬም ድጋሚ ማንሳት የምፈልገው ፎቶ አግኝቼ ነበር። ፎቶም ደግሞ የኔን ባግ እንግዲህ ለልዑል አሳልፈው ሲሰጠው የሚያሳይ ነው። ያንን ነገር አይቼ ሙሉ ለሙሉ ግን 100% ሹር ሆኜ ልዑል ነገሩን ይጨርስልኛል የሚለውን ነገር ነው ስጠብቅ የነበረው። ይሄንን በምጠብቅበት ሰዓት አበበ ጠፍቷል አለኝ። ከዛም በኋላ አብረን ነበር እኔ የሰማው ነገር ነው። ከዛን እሺ ባጉስ በምልበት ሰዓት ባጉም ምንም አይነት ባግ እኔ ጋር የለም ስትባል የሚሰማ ስሜት አለ። እውነት ነው። እዚህ ጋር ደግሞ የሆነ የህይወት ጉዳይም ነው፣ ብዙ ነገሮች አሉ። አሁን ማመን አለማመን ሳይሆን እዛ ጋር የተፈጠረው ነገር ነው የምታስበው። ልዑል ትክክል ነው አይደለም፣ እዛ ጋር ያሉ ሰዎች እንደዛ ሳይሆን በቃ ነገር ምን አይነት ነገር ውስጥ እንደምትገባ ምን አይነት ጥንቅጥ ነገር እየጠበቀ እንዳለ ለአንድ ቀን እንኳን እስር ቤት ምን ያክል እንደሚከፍ ስታይ ብዙ ነገር ያስጠላሃልና ከዛ ነገር ሴታፕ የተደረገ ነገር ነው። አስበህበት አቅደህበት ልትናደድ አትችልም። ምክንያቱም እነዚህ ሰዎች እየተኬደ ያለበትን መንገድ ተረድተውታል። በቃ መጨረሻቸው የት እንደሆነ አውቀውታል እነዚህ ሰዎች። ስለዚህ መጠቀም የነበረባቸውን መፍትሄ ብለው ያቀረቡትን ነገር መጠቀም ነበረባቸው። በእነሱ እኮ ልክ ናቸው እኮ ያዘጋጁት አበበ እንዲያመልጥ ማድረጋቸው፣ ሁለቱን እንዲጣላ ማድረጋቸው። ሁሉም ሰው ቅድም እንዳልኩት ወዳጅ አይሆንም። ያ ሰው ደግሞ ረጅም ጊዜ እንግዲህ አቤልጌ ሰራ ማቲያስ ማለት ረጅም ጊዜ አቤልጌ ሰራ ልጅ ነው። በምን አይነት መልኩ እንዲገዛ እንዳደረጉት በብር እንዲገዛ እንዳደረጉት አላውቅም፣ ግን እየሄድን የነበረበትን መንገድ እያዩት ነበር። ስለዚህ ማድረግ የነበረባቸው አበበን ማስመለጥ፣ አበበ እሱ ነፃ እንደሆነ ከመሰከረ እነዛ ወንጀለኛ ሊሆኑ ነው። ስለዚህ አበበን ማስመለጥ ነበረባቸው። አበበን አስመለጡት። አበበም እንዲያመልጥ የተደረገው በራሱ ሰው በገዛ ሰው በማቲያስ እንዲያመልጥ ተደረገ። ጭራሽ አስመልጦ መጥቶ እዚህ ነገር ቆስቋሽ ሆኖ ቁጭ አለ። ሁለቱም እንዲጣሉ እንዲሉ ምክንያቱም ኦልሞስት ሙሉ በሙሉ በሚባል ደረጃ ነፃ እንደሆነ የሚያሳዩ መረጃዎችን አግኝተናል። አቤልን አብረው እየሰሩ በነበሩበት ጊዜ እኔ ደስ ያለኝ ተጣልተውም በእንደዛ መልኩ ተጣልተውም ልዑል ግን አቤልን ነፃ የሚያደርጉ መረጃዎችን ከማግኘት አልቦዘንም። ያንን ኬዝ አልተወውም። አሁን እኮ ውስጣቸው አይደለም ውስጣቸው ምንም አይነት ቂም የለም ያልኩት ለዛ እኮ ከተጣሉ በኋላ ራሱ እየሰራናቸው የነበሩ ስራዎች እንዳለ አቤልን ነፃ የሚያወጡ ስራዎች ነው የነበሩት። ተኮራርፈው እንደዛ ተጣልተው ማለት ነው። እና ይሄ ምን ያህል እንደሚዋደዱ ምን ያህል እንደሚተሳሰቡ ነው የሚያሳየው። በጣም አክብረን ስለመጣ እጅግ በጣም እናመሰግናለን። አይዞሽ ማሚ ዋስከት እና አክብረን አንተም ማሚንም ይቅርታ መጠየቅ አለብኝ ብለህ ይቅርታ ስለጠየቅ ስለተመለስክ ሁሉም ነገር ልክ አልነበረም፣ የነበረበት መንገድ ልክ አልነበረም ብለህ መረዳት በራሱ እኮ ትልቅ ነገር ነው። አንዳንድ ሰው ጠሞ ይቀራል በዛው እንዲህ ልክ ነው ያደረኩት ብሎ ጠሞ የሚቀርም ሰው አለና የነበረው ነገር ልክ አይደለም፣ ጥፋት ጠፍቷል፣ አጥፍቻለሁ ብለህ ይቅርታ በመጠየቅ እጅግ በጣም እናመሰግናለን። አሁን ደግሞ ዋናው አንተ እኔ አጥፍተሃል ብዬ አሁን እንደዚህ ማለት አልችልም። እውነት ለመናገር ልዑልም አቤል አጥፍቷል አላጠፋም ብትለው አላጠፋም ነው የሚለው። ምክንያቱም በጊዜው የነበረው ነገር አንተ ካገኘው ሴታፕ ነው። በቃ መጀመሪያ ቦርሳ ሲያቀበል እንዲታይ ፎቶ አሳዩት እንዲጣሉ ከዛ ዝግጅት ነበረ ቀደም ተብሎ ዝግጅት ሁለቱን ለማጣላት እና በዛ ዝግጅት መሃል ድንገት አበበ ሲያመልጥ ላሳየው ባህሪ ምንም ይሄን ያህል አንተን ጥፋተኛ የሚያስብል ነገር የለም። ስለዚህም ከነበርክበት ስሜት አንፃር ከነበርክበት ምክንያቱም ቅድም እንዳልከው የህይወት ጉዳይ ነው። አበበ ማለት ደግሞ ሁሉንም ቁልፎች የያዘ ሰው ነበረ። ያ ሰው ከእጃችን ሲወጣ ደግሞ ሊፈጠር የሚችል ነገር ነው የተፈጠረው። አጠገብህ የነበሩት ሰዎች ደግሞ ያ ነገር ለዛ ነገር የተዘጋጁ የተገዙ ሰዎች ስለነበሩ ነገሩ እንዲባባስ አድርጓል። አሁንም አንተ ጥፋተኛ ነህ ማለት አልችልም። መስለኝ ነገር እኛን ይቅርታ የሚያስጠይቅ ነገር የለም። ግን በነበረው ነገር በማቲያስ ስም ይቅርታ ትጠይቃለህ። አንተ አጥፍተህ ሳይሆን በማቲያስ ስም አጠገብህ ስለነበረ በማቲያስ ስም እሱ ሲመጣ ይቅርታ ትጠይቃለህ። ይሄን እንድታደርግልኝ እጠይቃለሁ። ምንም ማለት አይደለም፣ ችግር የለውም። ማለት ልዑል እኮ በዚህ መልኩ ብቻ ሳይሆን እንኳን ደስ ተብዳለናል ካለው ነገር አንፃር ከመሬት ተነስቶ ይቅርታ ጠይቅ የሚል ምንም ማለት አይደለም። እኔ ወንድሜ ነው በጣም ብዙ ነገር ግን ደግሞ አሁን የተፈጠረው ጥፋት ነው። ላይክ እኔ ያጠፋሁት ነገር ምን የተፈጠረው ነገር ምን እንደሆነ ሁሉም ሰው የሚያውቀው ነገር ነው። ስለ ማቲያስ ይሄ በእኛ ክሩ አባል
የኛ ክሩ የሚያስተካክለው ነገር ስለሆነ እናንተም እጃችሁ ላይ ያሉት ነገሮች አሁን ለኛ አሳልፋችሁ እየሰጣችሁን ስለሆነ ኤልያስም ለማቲያስም መሆን ባለበት መንገድ እኛ ማስተካከል ያለብን ነገር አለ። ከኔ ጋር የነበሩ ሰዎች ስለሆኑ ይምጣና ልዑል ይከታይ ይጠይቃል። በጣም ደስ ይላል። ጥሩ እንግዲህ ውድ ተመልካቾቻችን ልዑል እየመጣ ነው የሚገኘው። ምልክት ሰጥተውኛል። መልካም ነገር ሰምተን መልካም ነገር አድርገን ነው ዛሬ የምንለያየው። ትልቅ ነገር እንግዲህ ትልቅ እረፍት እንደሚሰማችሁ ተስፋ አድርጋለሁ። እየመጣ ነው ልዑል። እስቲ ምን እንደሚፈጠር አብረን እናያለን። ግባ ልዑል። ለምን አላችሁ? እግዚአብሔር ይመስገን። ሰላም ነው? ሰላም እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። እናትዋ ደህና ነሽ? ደህና ነሽ? ደህና ነኝ። እዚህ ጋር ሆነና እስቲ እዚህ ጋር አጠገቡ ቁጭ በል። ከዚህ በኋላ ለእናንተ ትችዋለህ። እሺ አንገት ማቀርቀር ምን የለም። የወንድማማችነት ማውራት አለባችሁ። እኛ አሁን የመጣ ነው ወይንም ደግሞ ሚዲያው ፊት የቀረብ ነው የሆኑ ያልሆኑ ነገሮች ተወርተዋል። እነዛን ወሬዎች ለማክሸፍ ወንድማማቾችን ለመጣላት የተደረገ ነገር አለ። አቤል አሁን እንኳን በእስር ቤት ሆኖ እንደው በአማኑ ቀን ሆኖ አንድ ነገር ሰማሁ ቢል፣ ምክንያቱም ሙሉ መረጃ የያዘ ሰው ነው የጠፋው። ያበሳጨዋል፣ ያናድደዋል። አንተም ደግሞ ባላደረከው ነገር መናገር ስምህ ጠፍቷል። ትናደዳለህ፣ ትበሳጫለህ። ግን ይሄ ሁሉ ነገር ምንድነው? የምቀኝነት ወሬ ነው። ሰዎች ተንኮለኞች ናቸው። እነዚህ ምቀኞች ሰዎች፣ እነዚህ ሰይጣን የተሸከሙ ሰዎች የሰይጣንን መንገድ እግሩን እንዲሰብሩ ነው አሁን የተሰባሰብ ነው። ሚዲያው ፊት የቀረብ ነው። ይቅር እንድትባባሉ ያለውን ነገር በፊት እንደነበራችሁ እንደተፋቀራችሁ እንደተዋደዳችሁ፣ በእርግጥ ውስጣችሁ ቂም ላይኖረው ይችላል። ላውላውንም ቢሆን ይቅር ተባብላችሁ ስራችሁን በህብረት እንደሰራችሁ በህብረት እንደኖራችሁ ወደፊትም በህብረት እንድትሰሩ እንድትፋቀሩ እንድትዋደዱ እኔም ሆነ እህቴ የእናንተን ሰላም ስለምንፈልግ ሰላም እንድትባባሉ ይቅር እንድትባባሉ ነው አሁን እዚህ ሚዲያው ፊት የምንጠይቃችሁ። አዎ በፊት እንኳን ነገሩን ሳላቅ አሁን በደንብ ተረድቼዋለሁ። የሆነ ነገርም ብያለሁ። አፉ በለኝ ይቅር በለኝ አንተ ራስህ እና አሁን ወንድማማቾች ናቸው። ብዙ ነገር አርጋችኋል። ወደፊትም ብዙ ነገር ይጠብቃችኋል። እናንተ ፍቅር ሆናችሁ ሌላው ሰው የተናገረውን በውስጥ አንተም ሳትይዝ ልዑል ይቅር ተባባሉ። እንነሳ አይደለም እና እናወራበታለን ሳይሆን አንተ ጋር የሚሰራው ልጅ እንደዚህ እንዳደረገ ለምንድን ነው ይሄን የተደረገው? ሁለታችሁን ለመጣላት፣ ሁለታችሁ ቁም ነገር ስለምትሰሩ ያቺ ቁም ነገር ለማጥፋት ብቻ ማንም የሚነሳ እናንተ የምትሰሩትን ስራ በመናደድ እና ለምን እንዲህ ተደረገ በሚል ነው ያን ነገር የተደረገው። አሁን እንደሰማሁት ከሆነ በደንብ የተገነዘብኩት። ስለዚህ ብዙም ሳታበዙ ያለውን ተነጋግራችሁ እናንተ ፊት ደግሞ ኮርፋ ያምር እኔ አያምርም ነው የምለው በራሴ እውነት። ያው እናመሰግናለን። ያው እናንተን እንግዲህ በስተርጅና እንደዚህ አይነት ሁኔታ ውስጥ እናንተን ማስለፋታችን ጥፋት ነውና በጣም ይቅርታ። ብቻ ግን ልዑል ሁሉም ነገር ያቤል ጥፋት ነው ብለህ ታስባለህ? እንደዚህ ቁጭ ብሎ መነጋገሩ ጥሩ ነው። በተለይ ደግሞ በቤተሰብ ዙሪያ ሲሆን ደስ ይላል። ምክንያቱም ሁላችንም የሁላችንም የተነካበት ጊዜ ስለነበረ ነው። እናቴም በዚህ ነገር ቅር ብሎሽ ነበረ። ማለትም እንደዛ ስትሰደብ ስታይ በጣም ተናደሽ።
ወይኔ ልጄ ብለሽ እንዴት እንደዚህ ይናገሩታል ብለሽ ተቆጥተሽ ነበረ። ምክንያቱም ያው አንቺ በኔ ሙሉ በሙሉ እምነት ስላለሽ በኔ ስለምትተማመኝ ያው አንተ የተናገርኩ ነገር አለ አፉ በለኝ ያለችውንም ልናገር በዚሁ አጋጣሚ። ምክንያቱም ያው መደበቅ ያለበት ስላልሆነ እናቴ በአቤል በጣም ተቆጥታ ነበር። በሰዓቱ እውነታው ላይ ሳይደርስ በፊት የነበረው ነገር በጣም አስቆጥቷት ነበር አቤል። እናንተም እንድታውቁ ማለት ነው። ምክንያቱም እሱ እንኳን የሆነ ነገር ባይል አጠገቡ ያሉትን ልጆች እንዴት ዝም አያስብላቸው? እንዴት ሲሰሩት ልጅ ዝም ይላል? እንዴት ዝም አያስብላቸው? ለምን ይናገሩታል? መከበር ባለበት ልክ አይከበርም ወይ? ምክንያቱም አንድ ነገር ነው ያጋጨን እዛ ጋር አንድ ትንሽ ነገር እኛን ያጋጨን። በእርግጥ ለአንተ ትልቅ ነገር ነው፣ ትክክል ነው፣ የህይወት ጉዳይ ስለሆነ ነገር ግን ተነጋግረን መፍታት የምንችለው ነገር ነበረ እና በሰዓቱ አንተ ኮንፊውዝድ ሆነ ለነዛ ልጆች ለራስ ለነማቲያስ ለገዛ ሰዎችህ መንገድ ከፍተህላቸዋል ማለት ቦግ ብለህ ስትነሳ እነሱም በጣም ነው የገነፈሉት ከሚባሉ በላይ ቁጭ አድርጎ ፊት ለፊት ሲሰሩኝ ነበር። ሌባ ብሎ ሆን ብዬ ገንዘብ ተቀብዬ እንዳስመለጡት ተናግረዋል። እኔ ያ ነገር አናዷት ነበር። ቢያንስ እንዴት አቤል ማናገር ካለበትም መሳደብ ካለብህም አንተ ባለ ጉዳዩ ተሳደብ ነበር። እነዛን ሰዎች ዝም ማስባል። ምክንያቱም እኔን አይተኛል የኔ ልጆች እንኳን ሲናገሩ እርስ በርስ እንኳን ሲሰዳደቡ ዝም በሉ እያልኩ ዝም ሳስባቸው እንዲያርፉ እየተናገርኳቸው ነበርና ያ ነገር አስቆጥቷት ከዚህ በኋላ እንዳትቀርቡ ከነሱ ጋር ስራውን እንዳትተው የቻልከውን ነገር አድርገህ የከፈልከውን መስዋዕትነት ከፍለህ አቤልን ነፃ አውጣው። ነገር ግን ከዚህ በኋላ እዛ ቡድን ላይ እንዳትቀርቡ የሚል ውሳኔ ነበር የሰጠችኝ። ያው እኔም በጣም ተናድጄ ስለነበረ እልህ ውስጥም ስለነበርኩኝ ያው ምንም መልስ አልሰጠኋትም። ለእናቴም ችግር የለውም እውነታው ላይ ሁሉም በኋላ ላይ እንደርሰበታለን፣ እነሱም አንገት የሚደፉበት ቀን ይመጣል ነበር ያልኩት። ግን ያው እግዚአብሔር ይመስገን ሁለታችን የከፋ ነገር አልገጠመንም። አንተም የከፋ ነገር አልገጠመህም። አሁንም ቢሆን ጉዳዩን አልተው ነው፣ ሩጫችን በጠቅላላ ወደዛው ነው። ሚዲያ ላይ እንደዚህ ቁጭ ብሎ ማውራት ካንተ ጋር አልፈለኩም ነበር። አሁን እኔ መጨረሻ ላይ ነው ካንተ ጋር ማውራት የምፈልገው ነበር፣ በቁም ነገር ስለነገር ማለት ነው። በቃ በእንደዚህ አይነት ልክ መሄድ የለበትም። ኦልሬዲ በተወሰነ መልኩ እውነታው ተወጥቷል ስለተባለ፣ ምክንያቱም መጨረሻ ሰዓት ላይ ጥላኝ ስትሄድ እዛ ቦታ ላይ ቁጭ ባልኩበት ጥላኝ ስትሄድ ከዚህ በኋላ አበበን ይዘው መጥተህ ነው እኔ ልታናገረኝ የሚገባው ብለኝ፣ እኔም ደግሞ ቃልህን ለማክበር እየሰራሁ አበበን እስከሚይዘው ድረስ አላናግርህም ብዬ ወስኜ ነበር። አይቼዋለሁ፣ ቪዲዮን ከኤልያስ ጋር ያደረኩን ቆይታ አይቼዋለሁ። ከዛ በኋላ ኤልያስ እውነታውን ሲረዳ ስለኔም ያለውን ነገር ሲያቅ እኔ እግር ላይ ወርቆ ይቅርታ ጠይቆኛል። ማቲያስን እንዲይዘው በጣም እርዳታ አድርጎልኛል። ምክንያቱም የገዛ ወንድሙ ራሱ ኤልያስንም ሸውዶ ስለነበረ ዋሽቶ ስለነበረ ማለት እኔ እቅዴ ሙሉ በሙሉ አሁንም ቢሆን አበበን ይዤው አንተን ፊት ለፊት ቆሜ እንደዚህ ላወራህ ነበር። ግን ደግሞ ያው በዚህ መልኩ መሆን የለበትም ነገር መዋል ማድረግ የለበትም በሚል እንግዲህ እና ሚኪም ሆኖ እናቴም ቢሆን ተገናኝተን እንደሆነ እናወራ አደረጋቸዋል። ኦኬ ችግር የለውም፣ ደስ ይለኛል፣ ምንም አይደለም። እንኳን ሰውና ሰው እንኳን በስራ ላይ ያለው ሰው የራሳችን ሁለት እግራችን ራሱ ይጋጫል፣ ተጠራርፎ እርስ በርስ ይጣጣላል። እኛ ደግሞ እዚህ ጋር እየሰራን ያለነው አንድና አንድ ትልቅ ዓላማ ምንድነው? ወንጀለኞችን ማጥፋት፣ ለወንጀለኞች ከባድ ራስ ምታት መሆን ነው የኛ ስራ፣ እነሱን አሳደው መያዝ ነው። አንተ ላይም ይሄን ሁሉ ነገር ሲያደርጉ የቆዩ ሰዎች አይ ቲንክ ማንነታቸው በእርግጥ እስካሁን ድረስ አላወቅንም። ከሊያ ጀርባ ዋና የተባሉ ሰዎች እነዚህ ሰዎች በሆነ አጋጣሚ አንተ ፋይል ይዘህባቸዋል ወይ ደግሞ አዲስ የተሰጣ ጥቆማለህ ኦር ደግሞ ስለነሱ ጉዳይ ከዚህ ቀደም የሆነ ሰውን የነሱን አካል የሆነ ሰው ለፍርድ አቅርበባቸዋል። ይሄ ነው የኔ እምነት። ለዛም ነው አንተን ለመጣል እየተነሱ ያሉት ብዬ ነው ማስብ። ከዛ ባሻገር በጣም ተመልካቾች ማለት የተወሰኑ ተመልካቾች አብዛኛዎቹን አቤልን ተረዳው ስለተናደደ ነው ስለዚህ ያለበት ሁኔታ ነውና እንዳትቀየሙ ግን አደራ ኬዙን ጨርሰለት እያሉ በርካቶች ይሄን ኮሜንት ሲጽፉልኝ ነበር። አንዳንዶቹ ደግሞ በጣም የተናደዱ ሰዎች ደግሞ ማለት እኔ በአንተ ሳይሆን በአንተ ልጆች የተናደዱ ሰዎች ደግሞ በቀኝ ኬዝ እርግፋ ከተው
ራሳቸው ይወጡት ያሉኝም ሰዎች አሉ። እኔም ደግሞ መተው ያልፈለኩት ያው እውነት ቀስ በቀስ ነው የምትወጣው። ምንም ጊዜ በአንዴ ሁሉም ነገር አይሆንም። ነገሮችን በአንድ ጊዜ ከእውነታው ካልወጣ ሁሉም ነገር አሁን በአሁን ካልሆነ ብለን ማለት አንችልም። እግዚአብሔር በፈቀደና በወደደ ሰዓት ላይ መሆን ያለበትን እውነቷን ፍርጥርጥ ብላ እንድትወጣ እግዚአብሔር ነው የሚረዳን። እኛ ስላለን እኛ ስለፈለግን አይደለም። እናቴም እንድታቆም ፈልገው እኛ እስካሁንም ያለነው እስካሁንም የምንሰራው እነዚህ ሁላ ኬዞች ችግሮች ስንፈታ በእናንተ ጸሎት፣ በእግዚአብሔር ኃይል ነው፣ በእናንተ ምርቃት፣ በእግዚአብሔር ቸርነት ነው እንጂ እኛ ምንም እኔ ምንም ነኝ፣ አቤልም ምንም ነው። አንድ ወጣት እኛ ሁለታችን ወጣቶች ነን። ልክ እንደማንኛውም ወጣት ነው። ሌላም ነገር ሰርተን መተዳደር እንችል ነበር፣ ግን እኛ ፊልዳችንን ይሄናል። ማንን ይዘን የራሳችንን ጉልበት ይዘን አይደለም፣ የራሳችንን ብቃት ተማምነን አይደለም፣ የህዝባችንን ጸሎትና ልመና እንዲሁም ደግሞ የእግዚአብሔር ቸርነትና ተራዳኢነት ይዘን ነው። ለዛም ደግሞ ጠንክረን ስንሰራ ሰይጣን መሀል መግባት አቃተን። ምክንያቱም የሁለታችንን ስራ ማክሸፍ ይፈልጋል። በጣም ብዙ ነገሮች ይጋረጣሉ መሀላችን። ግን ደግሞ አንዳንድ ጊዜ ትዕግስት ሊኖረን ይገባል ብዬ አስባለሁ። ያው ያስቆጣል፣ ምን ይላል ምናምን። የሆነ ሰዓት ላይ ትዝ ካላችሁ እኔ ኤልሳን ባጣሁበት ሰዓት ላይ በጣም በቃ ላፊ ሆኜ እናቴ ጥዬሽ ሁላ እንደተደበቅኩ ታውቂያለሽ። ሁሉ ነገር ጥዬ አጣፍቼ ሐዋሳ እንደነበርኩ ታውቂያለሽ። ማንን አንተ የምታውቀው ነገር ነው አይደል? ቴዲ ፈልጉ ባገኘኝ ሰዓት ማንንም በቃ እንትን ሳልል ሁሉ ነገር እርግፍ አድርጌ ትቼ ነው የጠፋሁት። ምክንያቱም ጭንቀት ነው በዛ ሰዓት ያ ነገር አደረገ። ስለዚህ አሁንም አንተ ጋርም የነበረው ጭንቀቱ ነው። በቃ አንተ ላይ እየተፈጠረ ያለው ነገር ጭንቀቱ ነው። እኔ ላይ እንድትጮህ እኔ እንድትናገረኝ ያደረገ ነገር ግን ሲያስቆጣኝ የነበረው በስር ያሉ ልጆች እኔ መናገር አልነበረባቸው። አዎ ያን ለአንተ ይቆረቆራሉ። ያው ሁሉም እንደ ማቲያስ ናቸው ማለት አለ። ለአንተ የሚቆረቆሩ ሰዎች አሉ። ደግሞ በጣም የሚገርመው ከሁሉም ልጆች አንደኛ ሲንገበገብና እንደዛ ሲቃጠል የነበረው ራሱ ማቲያስ ነው። ምክንያቱም ወንጀሉን ለመሸፈን ነው። በቃ ለአንተ ትልቅ ተቆርቋሪ እንደሆነ ለማሳየት ነው። ግን ደግሞ ሌሎቹ የተናገሩኝ ሰዎች ሊናገሩኝ አይገባም ነበር። አንተንም አረጋግተው እኔንም አረጋግተው ይበልጥ እንድንናገርና እንድንወያይ ነበር መሆን የነበረበት እና ያን ድረስ ተሰጣቸው ማለት ወደ ማናስበው መንገድ እንዲሄድብን ያደረገው ዋነኛው ነገር በእኔ በኩል ማቲያስ ነው። በአንተ በኩልም ደግሞ የነበሩት ልጆች በቃ ማለት ከኛ የማይጠበቅ ነገር ነበር የዛን ቀን ሲከናወን ነበር። እውነቱን ለመናገር ጀስት የእኔ ችግር ነው የአንተ ችግር ነው። እኛ ተፈላልገን እኛ ራሳችን የምንፈልገው ነገር ለመስራት ነው እያወራን የተገናኘንበት ብዙ ነገሮች ሼር የምንደራረጉ። እነሱም ደግሞ የኔና ያንተ ጉዳይ የእነሱም ጉዳይ እዛ ሞመንት ላይ ግን ሲፈጠር የነበረው ነገር አሁን ላይ ተረጋግቼ ሳስበው ምንስል አንተ ጋርም የነበሩት ልጆች ትንሽ ማለት እዚህ ጋር እየተፈጠረ ያለውን ነገር ቃላት መለዋወጡ ምናምን ወደማይፈልጉት ነገር እየገፋቸው ነበር። አንተ ጋር ያሉት ልጆችንም ማቲያስን ተው እንጂ በቃ እኔ ጋር ያሉት ልጆችም ብዙ ነገር ጀስት ግን እግዚአብሔር ይመስገን እኔ እናንተ ብዙም ትርፍ ነገር አልተነጋገርንም። እኔም ደግሞ አሁን በድጋሚ ነው የዛ ዲስኒክ የነበረው ነገር በስሜታዊነት ተሞልቼ የጠየኩት ጥያቄ አይደለም። ማለት አንተን እንደዚህ በስሜታዊነት እንደዚህ ነው ብዬ መፈረጅ እንዳሌለብኝ ስለማውቀውም ተረጋግቼ መጠየቅ ያለብኝም ጥያቄ ነበር የጠየኩት እና ያ ጥያቄ አሁንም አያሳፍረኝም። ምክንያቱም አንተም ትረዳኛለህ ብዬ ስለማስብ ትክክለኛ ጥያቄ ነው። አሳይቼሃለሁ፣ ለነሚኪም ሰጥቻቸዋለሁ የነበረኝን ፎቶ ለአንተ ሲሰጥ የነበረውን ባግ እንግዲህ እኔ ጋር ያለውን ባግ ታውቀዋለህ። በትክክል የተፈጠሩትን ነገሮች እንድትረዳኝ በዛ ወይ እንትን ብያለሁ። መሀል ላይ ደግሞ የተፈጠሩት ነገሮች ምናምን እንደታሰቡ አይደለም። እነሱ እንዳሰቡት በዚህ በአጭር ጊዜ ውስጥ ነገሮችን አስተካክለን ጨራስን እኔ እናንተ ተገናኝተን እናወራለን ነገሮችን እንትን እንላለን የሚባል ነገር አልታሰበም። የታሰበበት ነገር ማቴዎስ እኔም በዚህ በኩል ይይዘኛል ነገሮችን እኔ ጋር ያሉትን ፋይሎች በማውጣትም በመደበቅም ምናምን እነሱን ይተባበራቸዋል። እኔ እናንተ ደግሞ ፊትና ጀርባ እንሆናለን። ምንም ነገር የሚያገናኝ ነገር አይኖርም። የሚፈልጉትን በሚፈልጉት መንገድ ማንቀሳቀስ ይሞክራሉ ማለት ነው። ያልተሳካም እግዚአብሔር ይመስገን። እኔ ደግሞ ያው በእኛ በኩል ያለው አሁን ላይ በውል የተረጋገጠ እንግዲህ ጥፋተኛ ማቲያስ ነው። በማቲያስ ስም ደግሞ የኔ ተቀጣሪ የኔ ሰራተኛ እስከሆነ ድረስ ይቅርታ መጠየቅ ያለብኝ እኔ ስለሆንኩኝ ይቅርታ ልጠይቅ እፈልጋለሁ። ሲጀምር ያው በእነሱ ጥፋት እኛ ይቅርታ መጠየቅ ያለብን
እርስ በርስ መጠያየቅ ያለብን አይመስለኝም። በቃ መሀላችን ነቀዝ የሆነ ሰው ነበረ። ማለትም ከስንዴ ውስጥ እንክርዳድ እንደማይጠፋው ሁላ መልካም ሰዎች ከመልካም ስራ ከሚሰሩ ሰዎች ማለት መጥፎነት ከውስጡ የሆነ ሰው አናጣም። ምክንያቱም ለሆዱ የሚያድር ገንዘብን የሚፈልግ ለእውነትና ለሀቅ ግድ የሌለው ሰዎች እና እንግዲህ እነዚህ ሰዎች ቀስ በቀስ ከማዕከላችን እየተለቀሙ እየወጡ ነው። እኛ እግዚአብሔር ይመስገን ሺነን አናልቅም። የተወሰኑ ሰዎች ከማላችን ቢወጡ በጣም በርካታ እውነት ወዳዶች ሰዎች አሉ። አሁን ደግሞ የጠላት ኃይል እርር ይበል። ተቃቀፉ፣ ተቃቀፉ። ተነስ እንነሳ እንዴ! ኧረ ጉዴ! ተቃቀፉ። ይቅርታ ማለት ምን ነገር እግዚአብሔር ይመስገን። እስካሁን ምላሽ አልሰጠንም። ይሄ ሁላ እውነታ ከወጣ በኋላ እኔና አቤል አንድ ላይ አልታየንም። እስካሁን ድረስ እንደተናገርኩት ይህን ነገር ያቆየሁበት ምክንያት እኔ ሀሳቤ እናንተም እንድትደሰቱበቶች እሱም እንዲደሰት አበበን በቃ በአካል እንደምንም ብዬ አበበን አግኝቼው ፊት ለፊት አምጥቼ አስረክቤው የተፈጠረው ነገር በደንብ እናወራለን ብዬ ነበረ። ነገር ግን በዚህ መልኩ ቀደም ብለን መነጋገር ስላለብን እንድንገናኝ ተደርጓል። እንግዲህ ቤተሰቦች መሀላችን የወንድማዊነት ወር ደግሞ የእውነት ግጭት ነው እንጂ ውሸትና እውነት የተጋጨበት ሁኔታ የለም። ስለዚህ የከረረ ወይ ደግሞ የከበደ አይደለም። ይቅር ደግሞ ለእግዚአብሔር ነው። ሁላችንም ይቅር እንባባላለን። ከዚህ በኋላ ደግሞ አብረን እንቀጥላለን። ይህን ነገር እሱ ለምናደርግ አንድ ነገር ላውራ። ትንሽ በተኮረፈችው ቁጥር ሰይጣን መሀል ይገባል። እየተራራቀ ትሄዳላችሁ። አሁን እንደምናያችሁ እንዲሁ እንደሳልኩት ከሆነ አንተም ግል ነው እንዲህ እየሆነ ነበር። ዛሬ ግን ስትተቃቀፉ ሰይጣን ያፍራል አይደል? አሁንም ትልቅ ደረጃ ድረሱ። ፍቅራችሁ አይለያችሁ። እንደ በቆማችሁበት ሁሉ ድል ይዛችሁ ጠላት መካከላችሁ አይግባ። ልፉ፣ ስሩ፣ ለእውነት ቆሙ። ጠላት መካከላችሁ አይግባ። ይሄን ነው የምለው። እኔ ደግሞ በውስጣችሁ ወዳጅ እንዳለ ሁሉ ጥላት አለ። ጥላት በሰፊው ነው ያለው። ይህንን ጥላት ደግሞ ማሳፈር ራሱ ትልቅ ነገር ነው። በዚህ ሚዲያ ፊት ማሳፈር፣ እናንተ አንድ ሆናችሁ ስትቀርቡ በጣም ነው ሽንፈት የሚገጥማቸው ብዬ ነው የማስበው። እግዚአብሔር ቅዱስ መድኃኔዓለም ከእናንተ ጋር ይሁን። እድሜና ጤና ይስጣችሁ። ፍቅር እንደሸማ ያላብሳችሁ። እውነትን ይዛችሁ በሰራችሁ ቁጥር መድኃኔዓለም ከፊት ይቅደምላችሁ። እውነትን ይዞ የሚሰራ ሰው መድኃኔዓለም አይጥለውም። ለችግረኛ ሰው የደረሰውን መድኃኔዓለም አይጥልም። እናትና ልጇ አይጣሏችሁ። እድሜና ጤና ይስጣችሁ። የረገጣችሁት ሁሉ ይማና ይኑረው። እድሜና ጤና ይስጣችሁ። ውለዱ፣ ክበዱ። ድሉ የእናንተ ይሁን። በተረፈ ደግሞ እናትና ልጁ ይጨምሩበት። እግዚአብሔር ይስጣችሁ። እግዚአብሔር ያክብራችሁ። እድሜና ጤና ይስጣችሁ። ሁሉ የእናንተ ይሁን። እግዚአብሔር ያክብራችሁ። ክበሩ እናቴ፣ ክበሩ። ልመናችን ጸሎታችን አይለያችሁ። እግዚአብሔር ይስጥልን። ክበር ልጅ፣ ጸሎታችን አይለያችሁ። እንግዲህ በተጨማሪ ትንሽ ማለት የምፈልገው ነገር የነስራይን ቤተሰቦችም ይቅርታ መጠየቅ ይፈልጋሉ። ምክንያቱም የተረዳችሁበት እኔ ተረድታችሁ ስለ እኔ ብዙ ያላችሁ ኮመንቱን ገብቼ ብዙ ነገሮችን አይቻለሁ እና የተረዳችሁኝ እንዳላችሁ ትንሽ የሚያዝናችሁብኝ ሰዎች አላችሁና በዚህ በኩል የህይወትን ጉዳይ አለ፣ በዚህ በኩል ደግሞ አጋጣሚ የሆነ ነገር ሀብት ሲያደርግ ሰው ነን። እዚህ ጋር ኢሞሽናችንን መቆጣጠር እንደምንችለው እንደምናስተካክሉ አጋጣሚ ሀብትን የሚያደርገው ነገር ደግሞ አንዳንዴ ከኛ ውጭ ሊሆን ይችላል እና በዛ የተነሳ የተፈጠረ ነገር ነው። እናንተን በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ይቅርታ ያደረጋችሁ እንግዲህ ኮመንት ላይ ሀሳባችሁን አስቀምጡልን። ለሁሉም ነገር እንግዲህ
የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባላንስ ከባለ 4 መኝታ ቤቶችን ባለቤት ይሆኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። እንግዲህ ወደ ቤተሰቦች ያው የነበረው ቆይታ ጥሩ ነው። ያለንበት የቀጠለው ሁኔታም ያምራል። እናቶቻችን እንግዲህ በዚህ ልክ እኛን አክብረው እዚህ ድረስ መጥተው እኛ እርቀ ሰላም እንድናወርድ አንድ ላይ እንድንሆን ጠንክረን እንድንሰራ ፍቅር እንዲሰፍንብን እንግዲህ የራሳቸውን አስተዋጽኦ አድርገዋል። ለዛም እንግዲህ እናመሰግናቸዋለን። ረጅም እድሜና ጤና ለሁለታችንም እናቶች እንዲሰጥልን እመኛለሁ። ሌላው ያው ትንሽ ማውራት ስላለብን ነው እኛ ወደኋላ እንድንቀር ያደረኩት። ምክንያቱም በስራዎቻችን ላይ ያለው ነገር እንደተፈታ የተፈጠረው ችግር እንደተፈታ እንድታውቁ ያው አውቃችኋለሁ ኦልሬዲ ከዚህ በኋላ። ስለዚህ የተወሰነች ነገር በስራው ላይ ያለውን ነገር እንድንወያይ ፈልጌ ነው። እስኪ ሰሞኑን ስላሉት ነገሮችና አሁን ላይ እየሆኑ ስላለው ነገር እንዲሁም ደግሞ ወደፊት ስለሚፈጠረው ነገር በተወሰነ መልኩ ብንወያይ። እሺ እንግዲህ ሎሌ ማለት ብዙ ነገር ታውቀዋለህ፣ ግን እንደዚሁ ስላሉት ነገሮች ዲፋይን ለማድረግ በዛ በዱካሾ በብሩክ በኩልም እየተደረገ ያለ ነገር አለ፣ በአንተ በኩልም አለ። ያው እኔ ደግሞ ነገሮችን ሙሉ ለሙሉ እንትን እያልን እንገኛለን እና በእኔ በኩል ያለው ዋነኛ ጉዳይ ታምራትን እንደጠበቅነው ወይም ደግሞ ታምራትን በምናውቀው ልክ እኔ ጓደኛዬ ብዬ ከይዙን ስንጀምር እንግዲህ አንተ ወደ እኔ ጆይን አድርገህ ነገሮችን አብረን ኮላብሬት በማድረግ መስራት በመቀጠላችን ብዙ ነገሮችን ስትረዳኝ ነበር። ጓደኛስ ምን አድርገውት ይሆን? እሱስ ምን አይነት አደጋ ላይ ይሆን? እሱን እንዴት እናትረፍ? እሱ ሲመጣ ብዙ አይነት ነገሮችን ለቤተሰቦቿም ለራሄል ቤተሰቦች እንግዲህ ብዙ ነገሮችን ለማሳወቅ እየሞከረን እንገኛለን እና አሁን ላይ ታምራትን እኛ ጓደኛዬ አብሮ አደጌ ምናምን ብለን ባስቀመጥነው ታይፕ አይደለም እያገኘን ያለነው። ታምራት አሁን ላይ ወንጀለኛ ነው። ታምራትን አሁን ማየት ማለት ከሱ ጋር እንደዚህ ተገናኝቶ ማውራት ማለት ምን ያክል ከባድ እንደሆነ የዛ በ666 ተቋም ስር እንግዲህ ዋና ወይም ደግሞ ቀንደኛ እንግዲህ እነሱ አባል መሆኑን የሚያሳይ ነገሮችን ፍንጭ እየተገኘ ነውና ወደዛም ደግሞ መለስ ስንል ዛሬ በተለይ ደግሞ በዚህኛው ሳምንት ውስጥ እየተገኙ ያሉት ነገሮች ስለ ታምራት አባት፣ ስለ ታምራት ቤተሰቦች ሙሉ በቃ ፎከሴን እኔ ታምራት ላይ ነው አሁን አድርጌ እየሰሩ ያሉት። ምክንያቱም ታምራትን ለራሱ የሚያዝ መቻል ማለት በጣም ብዙ ነገሮችን እንደሚቀርፍልን አስባለሁ። በዚህ በኩልም ደግሞ እኔ አንድ ሰው ላይ ፎከስ ማድረግ የቻልኩት እናንተ ከጎኔ ስላላችሁ ነው። በእናንተ ምክንያት እናንተ በሌላ በኩል ያለውን ነገር ስታስተካክሉልኝ እኔም አንድ ሰው ላይ ፎከስ አደርጋለሁ። ያን ነገር እየተጋገዝን መሄዳችን ነውና ዋንደኛ አሁን እያገኘን ያለነው ነገር ታምራትንና ድርጅቱን ከስር ከመሰረቱ የመጣሉን ጉዳይ ነው ዋናው የኔ ሐሳብ። በሌላ በኩል ሌላው ነገሮችን እናንተ እያጣደፋችሁልኝ ስላላችሁ ከስር ከመሰረቱ ድርጅቱን የምንጥልበትና የድርጅቱን ደካማ ጎን እያፈላለኩኝ ይገኛል። በዋነኝነት አሁን የደረስኩባቸው ነገሮች ከአንተ ጋርም ከኔ ጋርም ተሰብስበው የነበሩት ፋይሎች በሙሉ በሚያሳዝን ሁኔታ ሙሉ ዶክመንቶች ፌክ መሆናቸውን ደርሰንበታል። ግን ደግሞ ለኛ ፌክ ወይም ደግሞ ለህግ ሲቀርብ ፌክ ይሁን እንጂ ያ ቻፓ ወይም ደግሞ እዛ ጋር ያለው ማህተም ምንን የሚያመላክት ነው ማለት ነው? እዛ ጋር ያለው ቻፓና ማህተም ለድርጅቱ ማለት በሽፋኑ የሚሰራው እንግዲህ የበጎ አድራጎት ስለሆነ የበጎ አድራጎት ዋና ቻፓ የራሳቸው የሆነ ማህተም አላቸው። ያንን ማህተም ተጠቅመው ማንኛውም ሰው ሌጋል ነኝ ብሎ ወደ እነሱ የሚሄድበት ሰዓት የሚያቀርቡት ቻፓ ወይም ደግሞ ማህተማቸው የራሳቸውን የሆነ ያቀርቡልሃል። ወይም ደግሞ እንደኛ እንግዲህ ፋይሎችን ሰብስበን እንግዲህ ባለፈው ሳምንት እነሚኪም እኔ እናንተ ያለንበት ማውራት የለብንም የተባባልነው ነገር ስላለ ከነሚኪ ጋር ሆነን ፋይሎችን ሰብስበን በምንሄድበት ሰዓት የተገኘው ነገር በጣም የሚያሳፍርና የሚያስደነግጥ ነው። እኛ በጣም እንግዲህ በልበ ሙሉነት
ያንን ድርጅት በቃ ለአንዴና ለመጨረሻ ጥለናል ብለን ፋይሎቻችንን ይዘን በምንደርስበት ሰዓት በጣም በኩራት ነበርና ፍርድ ቤት ድረስ እንግዲህ የህግ አካላቶች እያሉ በጣም በኩራት ነው ተከትለውን ሄዱት። እዛ በምንደርስበት ሰዓት ያው ለአንተ ድጋሚ ነው የሚሆነው። ምንድነው የተደረገው? የእነሱ ማህተም አለ። ያ ማህተም ምንድነው? ድርጅቱ ከስር ወይም ደግሞ በውስጥ በኩል በጀርባ የሚሰሩትን ሴራዎች የሚያንቀሳቅሱበት ያኛውን ፌክ ዶክመንት ነው። ለራሳቸው ፋይል ሲለዋወጡ ምን ሲባባሉ የሚተማመኑት በዛኛው በፌኩ ማህተም ነው። አንድ ሰው ኦሪጂናሉን ማህተም ተጠቅሞ ለነሱ የሆነ ነገር ቢሰጥ ከስር ያሉት በነሊያ ወይም በነታምራት ስር ያሉት ሰዎች የሚያንቀሳቅሷቸውን ነገሮች ተቀባይነት አያገኙም። ያ ፌኩ ቻፓ ካልሆነ በስተቀር ማለት ነው። እና ያ ነገር እንዴት የተወሳሰበና እንዴት የተመሰረተበት መንገድ ለራሱ እንዴት የተወሳሰበ እንደሆነ እኔ ግራ አጋብቶኝ ነበር። ይሄንን ፍርድ ቤት ላይ እኛ ውሸታም ሆነን ተመለስን። እንግዲህ የተደረገውም ነገር ይሄ እንደዚህ አይነት ፋይሎች አለን ብለን ስናቀርብ እነሱ የኛ ማህተም አይደለም የኛን ድርጅት የሚወክል ነገር አለም አይመለከተንም አሉ። እኛም በጣም ተናደን እንግዲህ ያለውን ነገር ለማስተያየት ስንሞክር ምንም ማድረግ የምንችለው ነገር አይደለም። ታንጀብል የሆነ ማስረጃ ነው እንግዲህ በጣም ተጨባጭ ሁላችሁም የሚሰሩትን ስራዎች የምንይዝበት ነው። ግን ደግሞ በውስጥ አዋቂነት ወይም ደግሞ ለነሱ ሳይን ኮዳቸው የሆነ ማህተም ስለሆነ ምንም መደረግ አልተቻለም። ዌል ብለን እንግዲህ ተቀብለን ተመልሰናል። ያንን ማስረጃዎች በሙሉ ግን አሰባስበን ይዘናል። ምክንያቱም ይሄ ማስረጃ መሄድ ያለበት የሚደርስበት ሄድ ኦፊስ ሊኖር ይችላል። ያንን ሄድ ኦፊስ ለማግኘትም ሆነ ደግሞ የእነሱን መጨረሻ ለማየት እነዚህን ፋይሎች ራሳችን ጋር አስቀምጠናል። በእኔ በኩል እንግዲህ እንደዚህ አይነት ነገሮች አሉ። እስቲ በአንተ በኩል ምን አለ? እንግዲህ ማለት ሁሉንም ነገር አይቻለሁ፣ ሁሉንም ነገር ሰምቻለሁ። ከዚህ በፊት የነበረው በአንተ በኩል የተገኙትን እያንዳንዳቸውን ነገሮች አይተናል። በእኔ በኩልም እንግዲህ የነበሩት ነገሮች እያንዳንዷ እርምጃ በነ ማቲያስ በኩል ምን እየተከናወነ እንደነበር ማቲያስን ብዙ ነገር ለማወጣጣት እየሰራን ነው የምንገኘው። አሁን ላይ እንዲህ ብዬ መናገር እኔ አልፈልግም። ምክንያቱም ኦልሬዲ አንተ ያለፈውን ነገሮች ሚዲያ ላይ ማቅረቢያው ስለነበረ ደግመህ ስለተናገርክ ችግር የለውም። እኔ ግን እያንዳንዷን ነገር አሁን ላይ የደረስኩባትን ነገር መናገር አልፈልግም በዚህ ሰዓት። ምክንያቱም በውስጥ አዋቂነት እናንተ መናገር ካለብን እነግርሃለሁ የደረስኩበትን ነገር። ምክንያቱም ያገኘኋቸው መረጃዎች አሉ፣ ቦታ አድራሻዎች አሉ። እነዛን ነገር ጠቆምኩኝ ማለት እነዚህ ሰዎች መረጃ እንዲያሸሹ ማድረግ ነው እና እንደተመለከታችሁት እንግዲህ ኤልያስንም አይተዋል። ሁሉ ነገር ከተረዳ በኋላ በጣም በሚገርም ሁኔታ ለእኔ በአሁን ሰዓት ላይ እየተባበረኝ ያለው ወንድሙን አሳልፎ ከመስጠት ወንድሙን እንዳገኘው ከመርዳት ባሻገር አሁን ላይ ከአንተ ይልቅ ከኔ ጋር ነው እየተሯሯጠ ያለው። በቃ ኦልሬዲ ይሄ ነገር ሶልቭ እንዲደረግ ፈልጓል። ይሄ ችግር በተለይ አንተ ላይ የተፈጠረው ችግር በቃ እንዲስተካከል ፈልጓል። ገባ? እንደ ወንድሙ አይደለም እና በጣም በሚገርም ሁኔታ በጣም እየለፋ እየሰራ ያለበት ሁኔታ እንዳለ በዚህ አጋጣሚ ማሳወቅ እፈልጋለሁ። ምክንያቱም የዛን ጊዜ እንግዲህ አንተም ተናዳል ሁኔታውን ሁሉ ነገር ካወቅክ በኋላ እኔ ላይ መሳሪያ እንደመዘዘ ምናምን ካወቅክ በኋላ ተናዳል የነበረው ነገርና ከሚኪ ጋር ሆናችሁ የሰራችሁትን ቪዲዮ አይቼዋለሁ እና ያን ነገር በማድረጋችሁ እንግዲህ እውነታውን እንዲታወቅና ኤልያስ እንዲተባበር ሚና ተጫውታችኋል ማለት ነው። ቆንጆ ሚና ተጫውታችኋል። ስለዚህ በአሁን ሰዓት ላይ ከኛ ጋር እየሰራን ያለው አሪፍ እንቅስቃሴ እያደረገን ያለው እንዲሁም ቆንጆ መረጃዎችን ከወንድሙ እያገኘን ነው ያለ ነው። ስለዚህ እነዚህ መረጃዎች እንግዲህ በሂደት በእንቅስቃሴ በስራ ወደ ማህበረሰቡ የምናደርሰው ይሆናል ማለት ነው። በዚህ ሁኔታ እየቀጠለ ነው። በቅርቡ የሆነን ሰው እጃችን እንደምናስገባ ቃል እገባለሁ። የሆነ ሰው ይዤ ፊት ለፊት እንደማቀርበውና እንዲሁም ደግሞ አንተም መጠየቅ ያለብህን ጥያቄዎች እያንዳንዱን ነገር አንተ ላይ ሲከናወኑ የነበሩ ነገሮች ከማን ትዕዛዝ እየመጡ እንደሆነ ከላይ ያሉ ሰዎች እነማን ናቸው የሚለውንም ጭምር ጥያቄ ታነሳለህ፣ ተጠይቃቸዋለህ እነዛን ሰዎች ብዬ አስባለሁ። ሚኪም እና እዚህ ጋር ያለውን ነገር ሰሞኑን ስንሰራም የነበረው ነገሮች አሉ። ሚኪ እንግዲህ በጣም ከሚባለው በላይ እኔ እናንተ እንደውም ነገሮችን እንድንፈታ ችግሮችን እንድንፈታ ትልቅ ሚና እየተጫወተ ያለ ሰው ነው። ምክንያቱም ተጨንቋል። ያኔ በነበረው ነገር እኔ ላይ በተፈጠረው ነገር እኔ እናንተ ጋር አለመግባባት መፈጠሩ እሱን በጣም አስጨንቆት ነበር። ይበልጥ ከኬዙ በላይ ደግሞ እኛ ውስጥ የሆነ ነገር ችግሩ ተፈቶ ቁጭ ብለን ተነጋግረን አንድ ላይ እንድንሰራ ለማድረግ ብዙ ሲጥር ነበር። ኢቨን ኤልያስ ጋር ራሱ ይዞ ከሄደው እሱ ነው አይደል? ስለዚህ ይሄን ሁሉ ነገር እያደረገ ያለው
በቅርቡ ሁሉን ነገር እንድንፈታ ስለሚፈልግ ነው። እሱ ምን የሚያውቀው ነገሮች አሉና በስተመጨረሻም እንግዲህ ሚኪ ላመሰግነ እፈልጋለሁ ዛሬም። ምክንያቱም ብዙ ጊዜ ከአብረኝ እየለፋህ እየደከምክ ያለ ሰው ነህና ዛሬም ደግሞ እንደዚህ ተገናኝተን ይቅርታ እንድንጠያየቅ መንገዱን የከፈትከውም አንተ ነህ። እስኪ ማለት የምፈልገው ነገር ካለ ማለት ነው። አዎ እጅግ በጣም ቆሜ ነው ማመሰግናችሁ። የሰፋ ነገር ሆኖ አይደለም የተፈጠረው ነገር ታውቁታላችሁ። ግን አንዳንዴ እሳት የሚጭሩ ሰዎች መኖራቸው አጠገባችን ነገሮችን አርቀን እንዳናስብ አድርገው ነበርና ከዚህ በላይ መስፋት የለበትም ብላችሁ እናንተ ማምናችሁበት ተስማምታችሁ ታርቃችሁ አንድ ሆናችሁ ለመስራት በመስማማታችሁ እጅግ በጣም አመሰግናለሁ። ተጣልታችሁ እንደማትቀሩ እርግጠኛ ነበርኩ፣ ግን ብዙ እንዲቆይ አልፈለኩም ነበር። በቃ ተመልካቾችም በጣም ተጨንቀው ነበር በእናንተ ጉዳይ። የእናንተ መጋጨት ይቀድማል እኮ መጀመሪያ ለእውነት ሲሰራ እውነት ፍቅር ነው አይደል? መሀል ደግሞ ሁለታችሁ መሀል ደግሞ ፍቅር ሳይኖር እውነትን መፈለግ ማለት ምንም ውጤት የሌለው ነገር ማቀናነስ ነው፣ አንዱን ከአንዱ ማቀናነስ ነው። እና አሁን ሙሉ ሆኗል በቃ ተመልካቾችም ስሜት። ከዚህ በኋላ ደግሞ አቤልም ላይ የተጋረጡት ነገሮች በሙሉ ከነዚህ ሰዎች ጀርባ ያሉት ምንድናቸው፣ ለምንስ ዓላማ ነው ይሄ ሁሉ ነገር እየተከናወነ ያለው የሚለውን ነገር ደግሞ አሁን ፍትፍት አድርገን በሚገባ በቪዲዮቻችን ለተመልካቾቻችን የምናቀርብ ይሆናል። እንደዚህ አብራችሁ ደግሞ ስላየኋችሁ እጅግ በጣም 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 ደስ ብሎኛል። እውነት ለመናገር ተመልካቾችም ስሜታቸው እንደተመለሰ፣ ደስታቸው እንደተመለሰ ኮሜንቶቻቸውን እንግዲህ እያነበብን ምንረዳው ይሆናል። ይህን ቪዲዮ ስንለቅ እጅግ በጣም አመሰግናለሁ። እንግዲህ አንድ ስለሆናችሁ እግዚአብሔር ያክብርልኝ ነው ማለት ፈልገው። እኔም እንግዲህ አንተም እግዚአብሔር ያክብርህ፣ እኛን አክብረህን እኛ አንድ እንድንሆን ብዙ ጥረት አድርጋል። ለዛም እንግዲህ ክብረት ይስጥልን ማለት ፈልጋለሁ። እንግዲህ ውድ ተመልካቾችም ከዚህ በኋላ ተጠናክረን በአንድነት እየተገናኘን እያወራን ኢንፎርሜሽን እየተሰጣጠን ሁሉን ነገር ሶልቭ እንደምናደርገው በቅርቡ እውነቶች ወጥተው ወንጀለኞችን እንደምናጋለጥ ተስፋ አለኝ። ሀሳብ አስተያየታችሁን ደግሞ እስኪ ምን እንደተሰማችሁ ኮሜንት ላይ ጻፉ። ሚኪ እንዳለው ያው እኛ ቪዲዮን ከለቀቅን በኋላ ኮሜንቱን እያነበብን እንግዲህ በዚህ በእኛ መታረቅ ምን ያህል ደስተኛ እንደሆናችሁ እንድትገልጹልኝ እፈልጋለሁ ማለት ነው። አቤል በስተመጨረሻ ማለት የምፈልገው ነገር ካለ እድሉን ልስጥ። ያው እኔ እንኳን እውነቱን ለመናገር እድሜ ለማቲያስ እና ትንሽ አንገት አስደፍቶናል። ምክንያቱም የሚያሳፍር ነገር አልፏል። ያው አቤል ታውቀዋለህ ምን አይነት ሰዎች ያኑ ነው ብያለሁ። ቅድም እያወራሁ ነበር ከነማዘርጋና ማንም በብር ሊሸጥ ይችላል። ማንም ወንድምህም ምንህም አሁን ካለው ነገር አንጻር ብር ሊገዛው የማይችለው ሰው የለም። ያስበና አንዳንዴ ብዙ ነገሮች እያየን እኮ ነው፣ ብዙ ነገር እያየን ነውና ስለተፈጠረው ነገር በፍጹም አታስብ። ያንተ ማንነት አለመቀየሩ ነው። እንደውም እግዚአብሔር ይመስገን ማለት ነው። ምክንያቱም እኛ መሀል ላይ በገንዘብ ተሽጦ ነው ወንድማችንን ያስገድልብን እናውቃለን። ያኔ ሁላችንም ምን አይነት ስሜት እንደተሰማን እናውቃለን። አንተ ጋር ግን የተጎዳ ሰው የለም። ደስ የሚለው ህይወት አልጠፋም። ገባህ አይደለ? በቃ ሞራላዊ ጉዳት ነው ያደረሰብን። እርስ በርስ እንድንጋጭ ነው። ይሄን ያው ለምን እንደዚህ እየተናገርኩ እንዳለ ታውቃለህ ልዑል? መቼም ሚኪያስ አውቄያለሁ። የሆነ ሚሽን ነበርና ማቲያስ የቀረበት ቀን የነበረው ሚሽናችን በጣም ሌላ መሳሪያዎችን የምንጠቀምበት በጣም ኃይል የምንጠቀምበት ነበርና እዛ ቦታ ላይ በብዛት እንትን የሆነ በቃ ማለት እኛ ነጥብ ማስጣል የምንችልበት ቦታዎችን እንዲጠቀም የማደርገው ከዚህ በፊት ማቲያስ ስለነበር አሁን እኔ እያሰብኩኝ ግራ የምጋባው የዛን ቀን እሱ እግዚአብሔር እርቶት እውነት ያንን ነገር ለመሸሽ እናቴ ታማለች ብሎ መሄዱ ባይጠቅመን ኖሮ የዛን ቀን የሚፈጠረው ችግር ከዛም የበለጠ ሊሆን ይችላል ነበር። ዛሬ እኔም ተቀምጬ ለኦዲየንሶቻችን እንደዚህ መግለጽ ማልችልበት ያንን ሳስበው ነው። አሁን ማውራት ሁላ ነው እየከበደኝ ያለው። ማለት እግዚአብሔር ምን አይነት ተአምር ነው እየፈጠረ ያለው? ምን አይነት ነገርስ ነው እየተከናወነ ያለው? እኛ መጋጨታችን እንዴት መልካም ሆነ የሚባለውን ነገር ምክንያቱም ባይሆን ኖሮ ያ ነገር ባይፈጠር አንተ ወደ ወንድሙ አትሄድም፣ ያ ነገር አይፈጠርም፣ ያ ነገሮችን ወደ ማጣራት አትሄድም፣ እሱም አይጠፋም ነበር። ተረዳኸኝ? እሱ ባይጠፋ ደግሞ እኔ ዛሬ እዚህ ጋር ተቀምጬ ማውራቱን ነገር ለኔ በጣም ከባድ ነው የሚሆነው ማለት እና እግዚአብሔር ያደረገው ነገር በሙሉ ለመልካም እንደሆነ ሳስብ እናንተም ደግሞ ወንድሞቼ ናችሁ። እስከዛሬ ስለነበረን ነገር በጣም አመሰግናለሁ። ወደፊትም ስለሚኖረን ነገር ደግሞ ብናጠፋም ምን ብንባባልም አሁን እናቶቻችን ብዙ ነገሮችን አውርተዋሉና እኛ እንኳን እኔ የዛኔን በቀደምን ብያለሁ የኔና የልዑልን ነገር በራሳችን
ምናወራው ነገር ይሆናል። እኔና እሱን ተወን ችግር የለውም። ግን እዚህ ጋር ማለቅ ያለበት ነገር ምክንያቱም የፈለገ ማንም ሰው የፈለገ ነገር ቢያደርግ እኔ ያለበት ቦታ ድረስ ሄጄ እኔና እሱ ማውራት ያለብን ነገር እንዴት ማውራት እንዳለብን እንተዋወቃለን። እዚህ ጋር እኮ ሁሉም ካሜራ ፊት እንደምንሆነው እንደምናደርገው ብቻ አይደለም። እሱም ሰው ነው፣ እኔም ሰው ነኝ። እሱም ጓደኛውን ይወዳል፣ እኔም ጓደኛዬን ይወዳል። እንዴት እንደምንዋደድ እንዴት እንደምንከባበር ስለምናውቅ የሚቀረውን ነገር በራሳችን እንጨርሳለን ብለን ነበር። ዛሬ ግን እግዚአብሔር ይመስገን ሚኪም እዚህ ጋር ትንሽ ማውራት ያለብኝ ትልቅ ሚና ተጫውቷል። የተጫወተውም ነገር ምንድነው? እኔም ጊዜ እየጠበቅኩኝ ነው አበበን እስኪ ያስረክበኝ። ማዘር እንዳዘነችብኝ ግን እውነቱን ለመናገር አላውቅም ነበር። ያንን ነገር ሲነግረን ምንም እንጠብቀው ነገር የለም። በቃ በጣም ይጸልዩልናል፣ ለኛ መልካም ያስባሉ። እነሱ አዝነውብን ደግሞ ምንም አይነት ስራ ብንሰራ ምንም አይነት ስኬት አይኖርም እና ይሄንን ነገር ሚኪ ግልጽ በሆነ አማርኛ ነገረኝ። ማዘርም መምጣት ያለባትን እንዴት እንደሆነ ተናገረ። ግን ደግሞ እዚህ ተዘጋጅቶ እዚህ እንደሚመጡ የፕሮግራም እንዳለ አላውቅም። ግን የተፈጠረውን ነገር እኔ ምንም ነገር እንኳን ከመጣ እሺ ብዬ እንድቀበል የሚያደርገኝ ነገር የእውነት አበበን እንኳን ፈልጎ ለቆት እንደሆነ እያወኩኝ ቢሆን ለራሱ እንድናወራ የሚያደርግ ነገር ነው። በቃ ማዘር ካዘነችብን ምንም ማድረግ የምንችለው ነገር የለም። አሁን ግን እውነታው ታውቆ እንኳን እንደዚህ አይነት ደስታ ላይ ሆነን የቀሩትን ነገሮች የምናጣረበት ሰዓት ላይ ሆነን ይቅርና ከመጀመሪያው ለራሱ ቢሆን ትክክለኛ ሀሳቦችን ትላልቅ ጥረቶችን አድርጓልና ሚኪ እግዚአብሔር ያክብርልን። በጣም አመሰግናለሁ። እሺ በኋላ ደግሞ እንግዲህ ምሳ እየበላን ስለ ቀጣይ ቅዶቻችን እንወያያለን። መልካም እንግዲህ ለነበረን ጊዜ በጣም አመሰግናለሁ ሁላችሁም። እንግዲህ ውድ ቤተሰቦች ያው እኔ ባልከፍተውም ይሄን ፕሮግራም እንግዲህ እኔ ልቋጨው። የነበረን ጊዜ ይህንን ይመስል ነበር። ሁላችሁም እንግዲህ በነበረን ቆይታ በጣም ደስ እንደተሰኛችሁ ተስፋ አደርጋለሁ። ይህን ደግሞ ለማረጋገጥ ሀሳባችሁን ኮሜንት ላይ ጻፉልኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰዎች እባካችሁን ሰብስክራይብ በማድረግ ቤተሰብ መሆናችሁንና እኛ ማበረታታችሁን አትርሱ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስ ላይክ፣ ሼር እያደረጋችሁ ብዙ ሰው እንዲማርበት ፈልጋለሁ። እንዲሁም ጠላቶቻችን ጋር እንዲደርስና አንጀታቸው እርር ቅጥል እንዲልልኝ በጣም ይህንን ቪዲዮ ላይክ ማድረጋችሁን አትርሱ። ቪዲዮን ላይክ ባደረጋችሁ ቁጥር ብዙ ሰው ጋር የመድረስ አቅሙ ሰፊ ነው ማለት ነው። ምክንያቱም እኛ መታረቃችንን አይቶ ቅጥል እንዲሉ። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ጊዜ